አርሰናል በ2025-26 የውድድር ዘመን ለረጅም ጊዜ የናፈቀውን የእንግሊዝ ፕሪምየር ሊግ ዋንጫ ማሳካት የቻለባቸው 5 ዋና ዋና ምክንያቶች፣ አንደኛ የካይ ሃቨርትዝ እና ማርቲን ኦዴጋርድ የብስለት ጥምረት። በዚህ የውድድር ዘመን የቡድኑ ካፕቴን ማርቲን ኦዴጋርድ ጨዋታዎችን የመምራት እድል የመፍጠር ብቃቱም እጅግ ከፍተኛ ደረጃ ላይ ደርሷል። ከፊት መስመር ካይ ሃቨርትዝ ጋር የነበረው መናበብ እጅግ አስገራሚ ጉዳይ ነበር። ካይ ሃቨርትዝ በአስፈላጊ ጨዋታዎች ላይ ወሳኝ ግቦችን በማስቆጠር የቡድኑ የፊት መስመር መሪ መሆኑን አስመስክሯል። ሁለተኛ የሚካኤል አርቴታ ታክቲካዊ ብስለትና ልምድ። አሰልጣኝ ሚካኤል አርቴታ ባለፉት የውድድር ዘመናት ከነበሩት የዋንጫ ፉክክር ስህተቶች ትልቅ ትምህርት በመውሰድ የቡድኑን የታክቲክ ተለዋዋጭነት አሳድጓል። በተለይ ከትላልቅ ክለቦች ጋር በሚደረጉ ጨዋታዎች ላይ ውጤት ተኮር ፕራግማቲክ አቀራረቦችን በመጠቀም ቡድኑ አላስፈላጊ ነጥቦችን እንዳይጥል አድርጓል። ሶስተኛ የዓለማችን ምርጡ የመካከለኛው ተከላካይ ጥምረት ሳሊባ እና ገብርኤል ዊሊያም ሳሊባ እና ገብርኤል ማጋሌዥ የገነቡት የተከላካይ መስመር ጥምረት በዚህ ውድድር ዘመን ፕሪሚየር ሊጉ አስፈሪና ጠንካራ እንደሆነ ይነገራል። የሁለቱ ተጫዋቾች አካላዊ ጥንካሬ፣ ፍጥነት፣ የአየር ላይ ኳሶችን የማጽዳት ብቃት አርሰናል በርካታ ጨዋታዎችን ያለምንም ግብ ወይም ክሊንሺት እንዳጠናቀቅ አስችሎታል። አራተኛ ዴክላን ራይስ የመሃል ሜዳ የበላይነት ጉልበት እና ዴክላን ራይስ በመሃል ሜዳ ላይ የነበረው ሚና የቡድኑ የጀርባ አጥንት ነበር። የጠላትን ማጥቃት ቀድሞ በመቆረጥ ተከላካይ ክፍሉን በመሸፈንና ቡድኑን ወደ ማጥቃት በመቀየር ረገድ የነበረው የማይደክም ጉልበት አርሰናል በጨዋታዎች ላይ የበላይነት እንዲኖረው አድርጓል። አምስተኛ ጥልቅ ስብስብ ኦር ስኳድ ደብዝ። የተጫዋቾች ስነልቦና ክለቡ በጥርና በበጋው የዝውውር መስኮት ያደረጋቸው ጥንቃቄ የተሞላባቸው ዝውውር ቡድኑ ሰፊ የመጠባበቂያ ወንበር እንዲኖረው አድርጓል። ይህ ጥልቀት እንደ ቡካዮ ሳካ ያሉ ቁልፍ ተጫዋቾች በጉዳት ወይም በድካም ሲቀንሱ፣ ሌሎች ተጫዋቾች ተተክተው ያለምንም ክፍተት የቡድኑን የማሸነፍ ጉዞ እንዲያስቀጥሉ እና እስከ መጨረሻው ውድድሩ ማጠቃለያ ድረስ የስነልቦና ጥንካሬው ሳይቀንስ እንዲዘልቅ ረድቶታል። በዚህም ምክንያት አርሰናል የ25-26 የእንግሊዝ ፕሪምየር ሊግ ሻምፒዮን መሆን ችሏል። መላው የአርሰናል ደጋፊዎችና ቤተሰቦች እንኳን ደስ አላችሁ።